Overnight, a major escalation in the Middle East. The U.S. launching new strikes in Iran. Central Command saying dozens of targets were hit, all in response to Iran's attacks on 3 ships in the Strait of Hormuz. Video posted online showing explosions from the U.S. attacks. በዓለማችን ላይ እጅግ ስትራቴጂካዊና ከፍተኛ ውጥረት እያስተናገዱ ከሚገኙ የባህር መስመሮች አንዱና ዋነኛ የሆነው የሆርሙዝ ሰርጥ በድጋሜ የዓለም አቀፉ ፖለቲካ ዋነኛ የስበት ማዕከል ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ድንገተኛ መግለጫ ከኢራን ጋር ተደርሶ የነበረው የ60 ቀናት ተኩስ አቁም ስምምነት በይፋ ማብቃቱንና ስምምነቱ ሙሉ በሙሉ መፍረሱን አውጀዋል። Is the ceasefire done? Is the MOU dead? It's a very interesting question. To me, I think it's over. I don't want to deal with them anymore. They're scum. You know what scum is? They're scum. They're sick people. They're led by sick people. ይህ የትራምፕ አስደንጋጭና ድንገተኛ ውሳኔ በዋሽንግተንና በቴህራን መካከል ለወራት ሲደረግ የነበረውንና የቀጠናውን ሰላም ከወራት በፊት ወደ ነበረበት የሰላም ሁኔታ ይመልሳል ተብሎ ተስፋ የተጣለበት የኢስላማባድ ስምምነት ላይ ውሃ የቸለሰው ሆኗል። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ቁም ነገር ቻናል ቤተሰቦች፣ በዛሬው ዘገባችን የአሜሪካ ማዕከላዊ ዕዝ ወይም ደግሞ ሴንትኮም ኢራን በሆርሙዝ ሰርጥ 3 የንግድና የነዳጅ ጫኝ መርከቦች ላይ የድሮን ጥቃት ፈጽማለች በማለት በስትራቴጂካዊ የኢራን ቦታዎች ላይ ከባድ የአየር ድብደባ መፈጸሟን ተከትሎ ዶናልድ ትራምፕ ተኩስ አቁም ስምምነቱ ሙሉ በሙሉ መፍረሱን ይፋ ማድረጋቸውን በተመለከተ በሆርሙዝ ሰርጥ ውስጥ የተከሰተውን ሚስጥራዊ ለውጥ፣ ትራምፕን ለዚህ ጠንካራ ውሳኔ የገፋፋቸው እውነተኛ ምክንያትና ከዚህ ቀውስ በስተጀርባ ያሉትን ያልተሰሙ ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን መረጃውን ላይክ በማድረግ መከታተል እንድትጀምሩ የተለመደ ትብብራችሁን እንጠይቃለን። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በመካከለኛው ምስራቅ እንደ አዲስ ያገረሸውን ወታደራዊ ውጥረትና ግጭት በትክክል ለመረዳት ባለፉት ጥቂት ሳምንታት በዲፕሎማሲው መድረክ ምን እየተካሄደ እንደነበረና የትኛው ወገን የተቀመጠውን ቀይ መስመር እንደጣሰ በግልጽ መመልከት ያስፈልጋል። አሜሪካና ኢራን በፓኪስታን አጋፋሪነት በኢስላማባድ ያደረጉት ድርድር ለ60 ቀናት የሚቆይ የተኩስ አቁም ስምምነት እንዲፈጠር ምክንያት ሆኖ ነበር። ይህ ስምምነት ለዓለም አቀፍ የነዳጅ ገበያ ትልቅ እፎይታን ሰጥቶ የነበረ ቢሆንም በስምምነቱ ግን ሁለቱ አገራት ሙሉ በሙሉ ያልተስማሙባቸው በርካታ ስውር አጀንዳዎች ነበሩ። ትራምፕ የተኩስ አቁም ማብቃቱን ይፋ ካደረጉ በኋላ የአሜሪካ የጦር ኃይል በሆርሙዝ ባህረ ሰላጤ ዙሪያ ባሉ የኢራን ወታደራዊ ይዞታዎች ላይ ከ80 በላይ የሚሆኑ ኢላማዎች ላይ ከባድ የአየር ድብደባ ፈጽሟል። ይህ እርምጃ የተወሰደው ኢራን በኦማን አቅራቢያ በሚንቀሳቀሱ 3 የንግድ መርከቦች ላይ ለሰነዘረችው የድሮን ጥቃት የተሰጠ ያጸፋ ምላሽ እንደሆነ ዋሽንግተን ብትገልጽም የቴህራን ባለስልጣናት ግን ጥቃቱን የአሜሪካ ቀጥተኛ ትንኮሳ ሲሉ ገልጸውታል። ይህ በሆርሙዝ ሰርጥ ላይ የተፈጠረው አዲስ ቀውስ ቀላልና የተለመደ ወታደራዊ ግጭት ሳይሆን የዓለምን የኃይል ሚዛንና የኢኮኖሚ መስመር ሙሉ በሙሉ ሊቀይር የሚችል ትልቅ ጂኦፖለቲካል ቀውስ ነው። ትራምፕ ስራውን እጨርሰዋለሁ በሚል ጠንካራ ቃላት የተናገሩት ንግግር አሜሪካ ወደ ሌላ ከባድ ጦርነት እየገባች ነው ወይስ ኢራንን በኢኮኖሚ ለማንበርከክ የተጠቀመችው ስልት ነው የሚለውን ጥያቄ ያስነሳል። ዓለም አቀፉ ማህበረሰብ በየዜና አውታሮች የሚያየው የሚሳኤል ድብደባዎችንና የወታደራዊ መርከቦችን እንቅስቃሴ ብቻ ቢሆንም እውነተኛው ጦርነት ግን እየተካሄደ ያለው በባህር መስመሩ ቁጥጥርና በነዳጅ ማዕቀቦች ዙሪያ ነው። የሆርሙዝ ባህረ ሰላጤ በዓለም አቀፍ ደረጃ ከሚንቀሳቀሰው የነዳጅ ንግድ ውስጥ እስከ 20 በመቶ የሚሆነው የሚተላለፍበት እጅግ ጠባብና ወሳኝ የውሃ መስመር በመሆኑ እዚያ አካባቢ የሚፈጠር ውጥረት የዓለምን ኢኮኖሚ የማናወጥ አቅም አለው። ትራምፕ የተኩስ አቁሙ ማብቃቱን ከማወጃቸው ጥቂት ሰዓታት በፊት የአሜሪካ የፋይናንስ ሚኒስቴር ለኢራን ሰጥቶት የነበረውን ጊዜያዊ የነዳጅ ኤክስፖርት ፈቃድ ሰርዟል።
ይህ ውሳኔ በቴህራን ላይ ከፍተኛ የኢኮኖሚ ጫና የፈጠረ ሲሆን ለተኩስ አቁሙ መፍረስም እንደ ዋና መነሻ ሆኖ አገልግሏል። አሜሪካ ይህንን ፈቃድ የሰረዘችው በድርድሩ መድረክ ላይ ሁለቱ አገራት በኒውክሌርና የሚሳኤል ፕሮግራም ጉዳይ ስምምነት ላይ ያለመድረሳቸውን ተከትሎ መሆኑ ተዘግቧል። ዶናልድ ትራምፕ በሁለቱ አገራት ስምምነት ተደርሶበት የነበረውን የ60 ቀናት ተኩስ አቁም ውድቅ እንዲደረግ ከባድ ውሳኔ እንዲያስተላልፉ ካደረጓቸው ዋና ዋና ምክንያቶች መካከል የመጀመሪያው በሆርሙዝ ባሕረ ሰላጤ ላይ የተዘረጋው አዲሱና ስውሩ ወታደራዊ የመረጃ መረብ ነው። በኢስላማባድ ስምምነት መሠረት ሁለቱም ወገኖች በባህር መስመሩ ላይ የሚደረጉ ማናቸውንም ወታደራዊ እንቅስቃሴዎች ገድበው ለመቆየት ተስማምተው ነበር። ነገር ግን የአሜሪካ የደህንነት ተቋማት ባደረጉት የሳተላይትና የባህር ውስጥ ክትትል ኢራን በሆርሙዝ ሰርጥ ስር አዳዲስ የሚሳኤል ማስወንጨፊያ ጣቢያዎችንና የባህር ሰርጓጅ ድሮኖችን እያደራጀች መሆኑን ደርሰውበታል። ይህ መረጃ ለትራምፕ በቀረበላቸው ሰዓት ስምምነቱ አሜሪካንና አጋሮቿን ለጥቃት እያጋለጠ መሆኑን በማመናቸው የተኩስ አቁሙ በአስቸኳይ ለማቋረጥ ወሰኑ። ይህ ውሳኔ ቀላልና ድንገተኛ የፖለቲካ ውጤት ሳይሆን ፍጹም ወታደራዊና ስልታዊ ስሌት እንደሆነ እየተነገረ ነው። ሁለተኛውና እጅግ ወሳኙ ምክንያት የዓለም አቀፉ የነዳጅ ንግድ ጂኦፖለቲካዊ ሽኩቻ ነው። የሆርሙዝ ባሕረ ሰላጤ እንደ ማንኛውም የባህር ውሃ ብቻ ሳይሆን የዓለም ኢኮኖሚ የደም ስር ነው። በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ የሚጭኑ መርከቦች ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬቶችና ከኩዌት ተነስተው ወደ ተለያዩ የዓለም ሀገራት የሚጓዙበት በዚሁ ጠባብ መስመር በኩል ነው። ትራምፕ የተኩስ አቁም ስምምነቱን ባቋረጡበት ወቅት በዓለም ገበያ ላይ የነዳጅ ዋጋ መረጋጋትን ለመጠበቅ ቀድመው ከሳውዲ አረቢያና ከሌሎች የባሕረ ሰላጤው ሀገራት መሪዎች ጋር ሚስጥራዊ የደህንነት ዋስትና ተለዋውጠዋል። ይህ ማለት አሜሪካ ስምምነቱን ስታቋርጥ ሊፈጠር የሚችለውን የነዳጅ እጥረት በሌሎች አምራች ሀገራት ለመተካት የሚያስችል ስትራቴጂካዊ ዝግጅት አድርጋ ነበር። በተጨማሪም በአሜሪካ ሀገር ውስጥ ፖለቲካና በኮንግረስ ውስጥ ያለው የኃይል ሚዛን ለዚህ ውሳኔ መፋጠን ትልቅ ሚና ተጫውቷል። ትራምፕ የተኩስ አቁሙ ማብቃቱን ሲያሳውቁ በዋሽንግተን የሚገኙ የሕግ መወሰኛ ምክር ቤት አባላት የአሜሪካ የጦር ሥልጣን ውሳኔ ወይም ደግሞ ዋር ፓወርስ ሪዞሉሽን በመጥቀስ ጥያቄዎችን ማንሳት ጀምረው ነበር። ነገር ግን የፕሬዝዳንቱ አስተዳደር ይህንን እርምጃ የወሰደው የአሜሪካን የንግድ መርከቦችና ወታደራዊ ይዞታዎች ከአፋጣኝ አደጋ ለመከላከል በሚል የሕግ ማዕቀፍ በመሆኑ ውሳኔው የጸና ሆኗል። ኢራን በበኩሏ ይህንን የአሜሪካን ውሳኔ ተከትሎ የሰጠችው ምላሽ የተለመደውን የጦር ዛቻ ብቻ የያዘ አልነበረም። የቴህራን ባለሥልጣናት የሆርሙዝ ባሕረ ሰላጤ ሙሉ በሙሉ የመዝጋት አቅም እንዳላቸው ቢገልጹም በተግባር ግን በአካባቢው ካሉ የቻይናና የህንድ የንግድ መርከቦች ጋር ያላቸውን ግንኙነት ላለማበላሸት ጥንቃቄ እያደረጉ ነው። ምክንያቱም የኢራን ኢኮኖሚ በከፊል በእነዚህ ሀገራት የነዳጅ ግዢ ላይ የተመሰረተ ነው። ይህ ማለት በባሕረ ሰላጤው ላይ ያለው ፍጥጫ በአሜሪካና በኢራን መካከል ብቻ ሳይሆን ከጀርባው የቻይናንና የሌሎች ታላላቅ ሀገራትን የኢኮኖሚ ጥቅም የሚነካ ሰፊ ዲፕሎማሲያዊ ድር የተዘረጋበት መሆኑን ያሳያል። በመጨረሻም ይህ ውሳኔ ይፋ ከሆነ በኋላ ባሉት ጥቂት ቀናት ውስጥ በአካባቢው የታየው የወታደራዊ ኃይል አሰላለፍ ለውጥ እጅግ አስገራሚ ነው። የአሜሪካ አምስተኛው የባህር ኃይል ክፍል ጦር በባሕረ ሰላጤው ላይ ያለውን የደህንነት ጥበቃ በከፍተኛ ደረጃ እየጨመረ ሲሆን ዘመናዊ የድሮን መከላከያ ስርዓቶችንና የሚሳኤል መቃወሚያዎችን በስፋት አሰማርቷል። ይህ የሚያሳየው ዋሽንግተን ለተኩስ አቁሙ መፍረስ የረጅም ጊዜ ዕቅድና ዝግጅት እንደነበራት ነው። ይህ በዶናልድ ትራምፕና በኢራን መካከል የተፈጠረው አዲስ የኃይል ፍጥጫ የዓለምን ጂኦፖለቲካ ወደ አዲስ ምዕራፍ አሸጋግሮታል። የሆርሙዝ ባሕረ ሰላጤ የተኩስ አቁም ስምምነት መፍረስ ተራ የወታደራዊ ኃይል ማሳያ ሳይሆን በቀጣዮቹ ወራት የዓለም አቀፉ የንግድ መስመሮችና የነዳጅ ገበያ የሚመሩበትን አዲስ ደንብ የወሰነ ክስተት ነው። አሜሪካ በስትራቴጂካዊ ዝግጅትና
ከባሕረ ሰላጤው አጋሮቿ ጋር ባደረገችው ሚስጥራዊ ስምምነት የነዳጅ ዋጋ እንዳይናጋ ቀድማ መከላከያ ብታበጅም የኢራን ቀጣይ ዲፕሎማሲያዊና ወታደራዊ ምላሽ ግን አሁንም የዓለም ስጋት ሆኖ ይቀጥላል። ይሁን እንጂ ሁለቱም ወገኖች በቀጥታ ወደ ከፋ የጦርነት ቀውስ ከመግባት ይልቅ የየራሳቸውን የኢኮኖሚና የፖለቲካ የበላይነት ለማረጋገጥ የሆርሙዝ ባሕረ ሰላጤን እንደ ዋና የመደራደሪያ ካርድ መጠቀምን እንደሚመርጡ የዘርፉ ተንታኞች በስፋት ይስማማሉ። ክቡራትና ክቡራን የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁን የመረጃ ዘገባ የእስካሁኑ ነበር። እስከ ፍጻሜው አብራችሁን ስለነበራችሁ እናመሰግናለን። በሌላ የመረጃ ዝግጅትና ዘገባ እስከምንገናኝ ቸር ይግጠመን።